የህዝብ ተወካዮች ምክር ቤት በደቡብ ክልል ጋሞ ዞን በመሬት መንሸራተት አደጋ ለሞቱ ሰዎች ከነገ ጀምሮ የ3 ቀን ሐዘን ማወጁን አስታወቀ። በዞኑ በተከሰተው የመሬት መንሸራተት አደጋ ምክንያት ደብዛቸው ከጠፋ 125 ሰዎች ውስጥ የ80 ሰዎች ሕይወት ማለፉ መረጋገጡን የገለጸው ምክር ቤቱ ቀሪዎቹ እየተፈለጉ እንደሆነ ዛሬ አርብ መጋቢት 4 2018 ምሽት ባወጣው መግለጫ አስታውቋል። ይህን በማስመልከት ከነገ ቅዳሜ መጋቢት 5 2018 ጀምሮ ለ3 ቀናት የሚቆይ ብሔራዊ ሐዘን መታወጁን ገልጿል። ይህ ውሳኔ የተላለፈው በኢትዮጵያ የሰንደቅ ዓላማ አዋጅ 654/2001 አንቀጽ 22 መሰረት መሆኑ በመግለጫው ላይ ተመልክቷል። የአዋጁ አንቀጽ 22 ንዑስ አንቀጽ 2 ብሔራዊ የሐዘን ቀንና ሰንደቅ ዓላማ የሚውለበለብባቸውን ሁኔታዎች በሚመለከት የሕዝብ ተወካዮች ምክር ቤት ውሳኔ እንደሚያሳልፍ ይደነግጋል። ምክር ቤቱ ይህን መሰረት አድርጎ ባወጀው 3 የሐዘን ቀናት ወቅት የኢትዮጵያ ሰንደቅ ዓላማ በሁሉም የሀገሪቱ ግዛቶች፣ በኢትዮጵያ መርከቦች፣ በኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች ዝቅ ብሎ እንዲውለበለብ ወስኗል። ይህ ውሳኔ ይፋ ከመሆኑ አስቀድሞ የደቡብ ኢትዮጵያ ክልልም ክልላዊ የ3 ቀን ሐዘን አውጇል። በጋሞ ዞን 3 ወረዳዎች በዚህ ሳምንት ማክሰኞ መጋቢት 1 በተከሰተው የመሬት ናዳ የሞቱ ሰዎች ቁጥር 125 እንደሚገመት የደቡብ ክልል ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ ተናግረዋል። ኃላፊው አብዛኛው ሞት በተከሰተበት የጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ተገኝተው ዛሬ አርብ መጋቢት 4 ለመገናኛ ብዙሃን በሰጡት መግለጫ ከሞቱ ሰዎች መካከል የ74 ሰዎች አስክሬን መገኘቱን ገልጸው ነበር። ምሽት ላይ የወጣው የሕዝብ ተወካዮች ምክር ቤት መግለጫ ደግሞ የተገኘውን የሟቾች አስክሬን ቁጥር 80 ደርሷል። የቀሪ 51 ሰዎች አስክሬን ፍለጋ ተጠናክሮ ቀጥሏል ያሉት አቶ ኃይለማርያም አደጋው የ125 ሰዎችን ሕይወት ያጣንበት ስለሆነ ከመጋቢት 5 ጀምሮ ለ3 ቀናት ክልላዊ የሐዘን ቀን ታውጇል ብለዋል። በእነዚህ ቀናት ውስጥ የመንግስት ተቋማት፣ የግልና መንግስታዊ ያልሆኑ ድርጅቶች የክልልና ብሔራዊ ሰንደቅ ዓላማን ዝቅ አድርገው እንዲያውለበልቡም ገልጸዋል። አካባቢው ለትራንስፖርት አመቺ አለመሆኑ የሰብአዊ ድጋፍ አቅርቦቱን ፈታኝ ማድረጉን አቶ ኃይለማርያም ጠቁመዋል። በመሆኑም ሰብአዊ ድጋፍ እየደረሰ ያለው የጋማ ከብቶችንና ሞተር ሳይክል በመጠቀም እንደሆነ ነው የተናገሩት።